እንዴት ናችሁ? የሚገርም ዜናችንን ይዘን ቀርበናል። ስለ ኢራን ነው በደንብ የምነግራችሁ ማለት ነው። ዛሬ የወጡ ያሉ ዜናዎችን ሰምታችሁ ከሆነ አሜሪካ በኦማንና በስዊዘርላንድ አማካኝነት ከኢራን ጋር ድርድር ጀምራለች። መውጣት እፈልጋለሁ፣ ይሄ ጦርነት በረዘመ ቁጥር ኢኮኖሚን ይጎዳል፣ የጦር ግምጃ ቤቴን ያዳክማል የሚል ነገር ይዛለች ማለት ነው። ይሄ ከመጀመሪያም ማንም ሰው የሚያውቀው ነው። በቃ ፔንታጎን የሚያቀርበው ነገር ነው። ማንም ምንም ጥናትና ምርምር አያስፈልገውም። አሜሪካ 7-6 ቀን በቃ በተዋጋች ቁጥር ፊሊንጉ በቃ ይሰማታል። ፔኑ በደንብ እየተሰማት ይሄዳል። አትቆይም። ምክንያቱም ኢራን ይዛው የመጣችው ማቴማቲክስ ይሄ ኖርማል የሆነው የምናውቀው ኮንቬንሽናል ዋር የሚባለው መደበኛ ጦርነት አይደለም። ምሽግ ይዘ ምን ይዘ እዚህ አሰልፈ የምትዋጋበት አይደለም። አሜሪካንን ማንም ያውቃል። በቴክኖሎጂ በሳይንሱ በጣም የላቀች ሀገር ናት። ነገር ግን ኢራን ይዛ የመጣችው የላቀና ፊት ለፊት የሚጋፈጥ ቴክኖሎጂ ሳይሆን ራሱን የሚከላከልና የሚያጠምድ ማለት ነው። አንድ ሰፊ ክፍል ውስጥ የሆነ በቃ ሊመታችሁ ሊደበድባችሁ የመጣን ሰው አስገብታችሁ ከቆለፋችሁበት በኋላ በዛ በተቆለፈ በር ውስጥ ማለት ነው ከፈለገ ግድግዳውን በቴስታ ይምታው፣ ከፈለገ በሩን በእርግጫ ይምታው፣ ይሰባብር፣ ምን ይበል ምን፣ ግን ከዛ መውጣት ካልቻለ ያ ትልቅ ወጥመድ ነው። አሜሪካ አሁን የገባቸው እንደዛ ነው። ለእስራኤል ብላ ገብታ እዛ ውስጥ እያሉ ያሉ ሰዎችም ማለት ነው እዛ ውስጥ እንግዲህ አቅሟን እያጣች በዓለም ላይ ያላትን ተሰሚነትን እያዋረደች ነው ያለች ነው እየተባለ ያለው እና አሁን አሜሪካ ለመውጣት እየሞከረች ነው። እስራኤል ደግሞ እየተቃወመች ነው። ለምንድን ነው እስቲ ማብራሪያ ይፈልጋለሁ። ምን አስበሽ ነው? አብረን የጀመር ነው አብረን መጨረስ አለብን የሚል ነው አሜሪካ እያለች ያለችው። እኔ በኒኩለር ጉዳይ ላይ መስማማት እፈልጋለሁ፣ በሚሳኤል ጉዳይ ላይ መነጋገር እፈልጋለሁ፣ ከዛ ውጪ መንግስት መለወጥ ምናምን የሚባል ነገር ላይ መግባት አልፈልግም የሚል ነገር ይዛለች። ምክንያቱም እንደማይለወጥ አዩት። ትራምፕ መጀመሪያ ለመለወጥ ነበረ የሄደው ከኢራን ጋር ከእስራኤል ጋር ሆኖ አይቻልም። እስራኤል ደግሞ ይኸው ግራውንድ ኦፕሬሽን ጀምሬያለሁ እያለች ነው። በሊባኖስ በኩል አድርጌ ወደ ኢራን ልዘልቅ ነው እና እያደረግኩት ያለው ነገር እንዲሁ በቀላሉ ልታይ አይገባም፣ ልታግዢ ነው የሚገባው የሚል ነው። ግራውንድ ላይ ደግሞ እስራኤል ምን አጋጠማት? የኢራን ኤሊቶች ገቡ ወደ ሊባኖስ ማለት ነው። ገቡና ፊት ለፊት በቃ ይሄ ዝም ብሎ መቶ መሸሽ ወይንም ይሄ ሂት ኤንድ ራን አይነት ነገር ወይንም መደበቅ፣ ይሄ የደፈጣ ውጊያ ሳይሆን ሂዝቦላ ማድረግ ያለበት ከእስራኤል ጋር ፊት ለፊት መጋፈጥ አለበት፣ ዶግ ፋይት ነው ማድረግ ያለበት ብላ ኢራን ተናገረች። ከዛ በኋላ አሁን ከእስራኤል ጋር ፊት ለፊት ነው እየተዋጉ ያሉት። ስለዚህ አሁን እስራኤል እንዳሰበችውና እንዳለችው ፊት ለፊት መሄድ አልቻለችም። አንዳንዶቹንም እየመለሰች ነው፣ በርካታ ቁስለኞችንም ይዛ እየወጣች ነው ካለችበት ቦታ እየተባለ ነው። እና ደቡብ ሊባኖስ ላይ እየቀናት አይደለም ማለት ነው። እና ይሄ ኢራን ይዛ የመጣችው ጦርነት ይሄን ያህል ድሮን ተተኮሰ፣ ይሄን ያህል ህንጻ ተመታ፣ ይሄን ያህል እንዲሆነ እንዲህ የሚለው አይደለም። ይሄ የምናውቀው አይነት የጦርነት ገለጻ አይደለም። በቃ የብሬን ጌም ነው። በቃ የሴራ ጨዋታ ነው። በቃ የቢዝነስ ኢምፓየር ናቸው ገልፍ ስቴቶች ማለት ነው። እነሱን ሙሉ ለሙሉ ሽባት አድርግና የኢነርጂ ማዕከሎች ናቸው። ነዳጅ ምን ከዛ ነው የቢዝነስ ሾሩሞች ናቸው። እነዛ አካባቢዎች ብዙ ነገር ናቸው። እነሱን ሽባ አድርገ ከዛ በኋላ አሜሪካንን ለ40 ቀን ለ30 ቀን ካቆያሃት በራሷ ጊዜ ከነበረችበት ከፍታ ላይ ትወርዳለች የሚል ነው ሂሳቡ ማለት ነው የኢራን። ሶ ይሄን አልፎቅ ተመታብን፣ ይሄን ያህል ሚሳኤል ተኮሰን እንዲህ የሚል አይደለም። እች ጊዜ ወርቅ ነው የሚባለው ነገር እዚህ ጋር ነው። በሳምንት ውስጥ ቶሎ ማለት ነው በቃ ኢራንም ያላትን እየተኮሰች እያወጣች በቃ ላሳያችሁ የምትል ከሆነ አሜሪካም ያላትን ኃይለኛ ነገር እያመጣች የምትል ከሆነ ኢራን ናት። ኢራን አሁን የምትተኩሰው ውስን ነው እና አሮጌ ነገሮችን ነው እየተጠቀመች ያለች። ዋናውን ከኋላ አስቀምጣለች። ምክንያቱም አሜሪካ በዚህ ጦርነት የምትገፋ ከሆነ እየቆየች የምትሄድ ከሆነ ዋናው ጦርነት ከጊዜ በኋላ ነው፣ ከወር በኋላ ነው፣ ከ3 ሳምንት በኋላ ነው። አሁን አይደለም። አሁን ያለንን ነገር ሴቭ አድርገን የእነሱን ኢነርጂ፣ የእነሱን መሳሪያ፣ የእነሱን ቴክኖሎጂ ማስጨረስ ነው በሚል ነው ነገሩ እየሄደ ያለው ማለት ነው። እና አሜሪካ ገብቷታል። ትዋጋ ችላለች። ዓለም ላይ ብዙ ጦርነቶችን ገጥመዋል። የገጠሙት ሁሉ ግን ከወዳጆቻቸው ከኔቶ አባላት ጋር ሆነው ከአውሮፓውያን ጋር ከሌሎችም ጋር ሆነው ነው። የዛን ያህል ውጤታማ ነው ማለት አይቻልም። አፍጋኒስታንን ማየት እንችላለን። የሽምቅ ውጊያን የገጠማቸው ፊት ለፊት ሄዶ የገጠማቸው የለም። ኢራቅ ላይም ለ20 ዓመት ይሄን አልቆይተዋል። አሸነፉ ማለት ይቻላል የሚል ነገርም እሱ አለ። አሁን ከኢራን ላይ የገጠማቸው ሽምቅም አይደለም
በሴራ በጣም ኃይለኛ ሴራና ተንኮል የተሞላ የጦርነት ካርታ ነው የገጠማቸው። ዙሪያቸውን እየመታ አሁን ትላንትና ቱርክ ላይ ተተኮሰ። ኢራን ናት የተኮሰችው። ቱርክ ማለት እዛ አካባቢ ካሉ ሀገሮች በሙሉ ማለት ነው ለኢራን ወዳጅ መስላ የምትታይ የምትፈልግም ናት። ግን የያዘችው ደግሞ ከባድ ነገር ነው። የአሜሪካ ታክቲካል ኒውክለርን ይዛለች እዛ። ያንን ከመጡ አካባቢውን እንዳለ ነው የሚጎዳው። ምን ማለት ነው? ኢራን አይደለም ለሌላ እዚህ ለኒውክለር ለታክቲካል ኒውክለርሽ ራሱ አልመለስም ብላ ነው የተኮሰችው። ስተኩሰው ያከሸፈው ኔቶ ነው። ዛሬ እንትን አላልኩ ማለች። አዘርባጃን ላይም ዛሬ ተኮሰች። አዘርባጃን ማለት ቁጥር 1 እና አንደኛ የእስራኤል አጋር ማለት ነው። በቃ ስልጠና የምታገኘው የጦር መሳሪያ ድጋፍ የምታገኘው እያንዳንዱ ቴክኖሎጂ የምታገኘው ከእስራኤል ነው። ስለዚህ ማለት ነው ዛሬ መታቻት ኤርፖርታቸው ምናምን ምን ልላችሁ ፈልጌ ነው። በቃ ዙሪያ ያሉትን በሙሉ ማለት ነው ኑ ግቡ እያለች ነው ያለችው። አካባቢውን በቃ በችግር በቀውስ መጥመቅ ማለት ነው። አሜሪካ ይህንን ትፈልጊያለሽ ወይ ነው? በቃ እኔ ገደል ከገባው አብረን እንገባለን ነው። ቱርክንም ነው ያለችው። እኔ ገደል ከገባው ያው ኒውክለርሽን ታክቲካል ኒውክለሩ አሜሪካ አንቺ ጋር ያስቀመጠችው እኔ ለማስፈራራት ያመጣችው እዛው አፈነዳለሁ እዛ አልዋለሁ አብረን ነው። ለህዝብሽ የምታስቢ ከሆነ አርፈሽ ተቀመጪ። በሌላ አባባል ለኔቶም ነው ማስጠንቀቂያው። ከፈለከና እኔ ዝግጁ ነኝ ማለት ነው። አሜሪካ ይሄንን የኢራንን ኮንፊደንስ፣ ይሄንን ጽናት፣ ይሄንን የትግል እምነት አይታ መቀጠል አትፈልግም። ምክንያቱም መጨረሻዋ ከነ ቻይና ጋር ነው። አሁን ቻይና ማለት አሜሪካ ኢራን ላይ በቃ እስከ መጨረሻ ድረስ አልፋታትም ኢራንን በቃ የመንግስት ለውጥ ካልተካሄደ በቀር አለቅም ብላ የምትቀጥል ከሆነ ጦርነቱ ከቻይና ጋር ነው። ቻይና አሉ የሚባሉ መርከብ የሚያወድሙ ምናምን መሳሪያዎችን ለኢራን ትሰጣታለች። ኢራን መርከቦች ምናምን ታጠፋለች። ቻይና ታይዋን ላይ በቃ የተዳከመችን አሜሪካ ታገኛለች። ታይዋን ተመታሽ ማለት አሜሪካ በብዙ ነገር ተመታሽ ማለት ነው። የአሜሪካ ቆንጮ ቴክኖሎጂ ተመታ ማለት ነው። በቺፕስ ቴክኖሎጂ ማይክሮ ቺፕስ ማለት ነው። አንደኛ አምራች እስካሁን ከየትኛውም ገና ፋብሪካ እየነቀሉ እያመጡ ነው እንጂ 40% እኛ ጋር መሆን አለበት ሌላው እዚህ ብለው ነው እንጂ ማይክሮ ቺፕስ የሚባል ነገር ከተመታ ቢያንስ አሉ የሚባሉ ምሁሮቻቸው ከወሰዱባቸው የአሜሪካ የበላይነት ያልቃል ማለት ነው። ሀብታም መሆን ምንም ማለት አሜሪካ ሱፐር ፓወር መሆኗ ይመታል ማለት ነው። አሁን አሜሪካ እያረገች ያለችው ራሷን ማዳን ነው ማለት ነው። ዩቲዩብን ሰብስክራይብ አድርጉኝ፣ ባዮ ላይ አለ። አመሰግናለሁ።